በተለያዩ ቦታዎች የህብረተሰቡን የመምረጥ እንቅስቃሴ ለመገደብ የሚያስችል ማድረግ የሚችሉትን ነገር በሙሉ አድርገዋል። በምርጫው ቀንም ሰው ወጥቶ ያመነበትን መርጦ እንዳይገባ ለመረበሽ አለን በሚሉት መሳሪያ ማድረግ እንችላለን በሚሉት ጉዳይ በሙሉ ለማደናቀፍ ሞክረዋል። ግን ሁሉም ከሽፏል ማለት እንችላለን። ምክንያቱም በምርጫ ቦርድ የወጡ ሪፖርቶችን ስንመለከት የሀገራችን ህዝብ በቃኝ፣ እኔ በመንግስት እንዲኖረኝ በምፈልገው ፍላጎቴ ላይ ማንም ሊቆምብኝ አልፈልግም፣ መንግስት የመምረጥ አቋሜና ፍላጎቴ የኔ ነው ብሎ የወሰነበት መሆኑን እንመለከታለን። ይህን ስንመለከት ለኢትዮጵያ ታሪክ በፖለቲካ ታሪክ ውስጥ በታላቅ ድል የሚከሰት ነው። ህብረተሰቡ ያሉትን ፈተናዎች ተቋቁሞ ያሉትን ሁኔታዎችን በማለፍ በየጊዜው የሚደረጉበትን የስነልቦና ጦርነት፣ የሚዲያ ጦርነት ተቋቁሞ የራሴ የሚለውን መንግስት ለመምረጥ የዲሞክራሲ መብቱን ኤክሰርሳይዝ አድርጓል። ሙሉ ለሙሉ ሃይማኖታዊ ትኩረት በመስጠት ውጥረት እንዲፈጠርና በተለያዩ የሀገራችን ክፍሎች ሀገርን ህልውና ሊፈትን በሚችል መልኩ ወደ ግጭት እንዲያመራ ፍላጎት ያላቸው አካላት በተዘመናዊ ቴክኖሎጂን ኤአይን በመጠቀም የውሸትና የሐሰተኛ መረጃዎችን በማዘጋጀት ሌት ተቀን ለማሰራጨት ሲሞክሩ ወጣቶችም የሃይማኖት አባቶችም ይህ ጉዳይ ለማን ፍላጎት ምን ለማድረግ ተፈልጎ ነው፣ ይህ ጉዳይ ልኩስ ምንድነው በማለት ለማየት ያዩበትና ጉዳዩን ከሚመለከተው አካል ጋር ተቀናጅቶ ለመስራት የወሰዱበት ሁኔታ በጣም ልናመሰግን እንወዳለን። ቀጣይም እንዲህ አይነት ሁኔታዎች እንደ ማህበረሰብ ሊገጥሙን የሚችሉበት ሁኔታ ሊኖር ይችላል። የመጀመሪያው ጉዳይ ተቀናጅተን መከላከል የምንችልበትን አቅም እየፈጠርን እንሄዳለን። ይህ ጽንፈኛ ቡድን ምንም በዚህ በተለያየ መንገድ ላይ መሬት ላይ ያለው ሁኔታ የከሸፈ በመሆኑና በፊት በሚዲያ ላይ አለን ሲል የነበረው ይህ ምርጫ በሚታይ መልኩ በሶስተኛ ወገን በሚረጋገጥ መልኩ መሬት ላይ ያለ የሚጨበት አቅም እንደሌለ ያረጋገጠ በመሆኑ አሁን ወደ ሌሎች ስስ ብልቶቻችን ገብቶ ማህበራዊ እሴቶቻችን ሊጎዳ የሚችል ነገር በሚያደርግበት ጊዜ የኢትዮጵያ ህዝብ ብልህ የሆነው የኢትዮጵያ ህዝብ እሴቱን የጠበቀ ግንኙነቱን የጠበቀ ሀገር ያዳነ በመሆኑ ነገሮችን በማስተዋል ልክ ምርጫ ላይ እንደተሸነፉት ሁሉ ነገም ከነገ ወዲያ ሴራቸውን በመጣጠስና አብሮነታችን በማጎልበት ማጠናከር ይኖርብናል። ምርጫውን ለማደናቀፍ የሞከሩ ብዙ ሰርገ ገቦችን ማክሸፍ እንደተቻለ ሁሉ ነገ አብሮነታችንን ገመድ ለመበጠስ የሚሞክሩ እነዚህን ኃላፊነት የማይሰማቸውን ሰርገ ገቦች ለማጋለጥ ከመንግስት ጋር በመቀናጀት በቅንጅት መስራት ይጠበቅብናል ለማለት ነው። አመሰግናለሁ።